ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋት ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። እስቲ በሶስተኛው ክፍል ፕሮግራማችን ዛሬ ምሽት ከሚጠበቁ ጨዋታዎች መካከል በዋንጫ ፉክክሩ ላይ የተለየ ውጤት ይመዘገባል ወይ ተብሎ እየተጠበቀ የሚገኘው ማንቸስተር ሲቲ በኢትሃድ ፉልሃምን ያስተናግዳል። የወቅቱ የማንቸስተር ሲቲ ብቃት፣ የወቅቱ የፉልሃም ፈታኝ መሆን በዛሬ ምሽቱ ጨዋታ ላይ ምን አይነት ምላሽ ለሐሙሱ ለጂቴክ ኮሚኒቲ ስቴዲየም ላይ ለሚጫወተው ሚካኤል አርቴታ አርሴናል ባለፈው ሳምንት በአንፊልድ በተገኘው ድል ፔፕ ጋርዲዮላ ከጨዋታ በኋላ አንድ ጉዳይ ገልጾ ነበር። ከአሁን በኋላ ባሉ ፊክስቸሮች ከአርሴናል አንገት ውስጥ በደንብ ብሪዝ እናደርጋለን፣ እንተነፍሳለን ሲል መግለጫውን ሰጥቷል። እና አንድ ከወደ ማንቸስተር ከተማ ከሚታተም መረጃ ላይ ያገኘሁት አንድ ጉዳይ አለ። በአንፊልድ ሊቨርፑልን ማንቸስተር ሲቲ ካሸነፈ በኋላ ፔፕ ጋርዲዮላ መልበሻ ቤት ውስጥ ተጫዋቾችን በአጠቃላይ ከሰበሰበ በኋላ ለበርካታ ዓመት በፕሪሚየር ሊጉ ስቆይ ይላል ለተጫዋቾች እና ጠረጴዛውን በእጁ እየመታ እንደሆነ እዛ ጋር መረጃው ላይ ይጠቁማል። እና ይሄ ዘ ሲቲዘንስ የሚባለው የመረጃ ምንጭ ነው ይሄን ጉዳይ ይዞ የወጣው። ለበርካታ ዓመታት በፕሪሚየር ሊግ ስቆይ በየትኛውም ወቅት አንፊልድ ላይ አሸንፈን የዋንጫ ፉክክሩ ላይ ምንቆይበትም በዋንጫ ፉክክሩ ላይ አንድ ስቴፕ ጫና ምንፈጥርበትም የዋንጫ ፉክክር ሳይኮሎጂካሊ ከበላይ ካሉ ክለቦች ከዚህ በፊት ከነበረው ሊቨርፑል፣ ከዚህ በፊት ከነበረው አርሴናል፣ አሁንም ከሚገኘው አርሴናል በታች ሆነን አንፊልድ ላይ አሸንፈን ጊራችንን ቀይረን የዋንጫ ባለድል ሆነን አናውቅም። ስለዚህ ዛሬ አንፊልድ ላይ አሸንፈናል። የዋንጫ ተፎካካሪ መሆናችንን ጊራችንን ቀይረን በዚህ የውድድር ዓመት ታርጌታችንን ፕሪሚየር ሊግ ዋንጫ ማንሳት ላይ እናተኩራለን በሚል ሳይኮሎጂካል ቡስት እንዳገኙ ተደርጎ በስፋት እየወጣ ነው የሚገኘው። ይህም መረጃ ዘ ሲቲዘንስ የሚባለውን የዋና የሲቲ በርካታ ተከታዮች ያሉት የታመነ የመረጃ ምንጭን ገብታችሁ መመልከት ትችላላችሁ። እና በዛ ዘገባ ላይ ከተጠቆሙ ጉዳዮች መካከል የማንቸስተር ሲቲ ተጫዋቾች የፔፕ ጋርዲዮላ ንግግር እንደተጠናቀቀ ከበርናንዶ ሲልቫና ከሮድሪ ጭምር የሆነ አነቃቂ ሞቲቬት የሚያደርግ ተነሳሽነት ደማቸው እንዲሞቅ ለቀጣይ ጨዋታ ያላቸውን ትኩረት ሆነ ተነሳሽነት ፍላጎትም ሆነ በዚህ ውድድር ከየትኛውም ጨዋታ በላይ በቀሪ ጨዋታዎች ላይ የራሳቸውን እምቅ አቅም አውጥተው እንዲጠቀሙና ይሄን አጋጣሚ ድጋሚ ቀጣይ ዓመት ከ2 ዓመት ምናምን በኋላ እዚህ ስቴዲየም ለሚገኝ ድል አይደለም። ይሄ አንድ አጋጣሚ የተገኘ ድል ነው። ይሄንን አጋጣሚ ደግሞ ሳይኮሎጂካሊ ተጠቅመን ወደፊት በደንብ ፕረስ ማድረግ አለብን፣ ፕሬዠር መፍጠር አለብን የሚል መልእክት ሮድሪም በርናንዶ ሲልቫም የክለቡ ሲነር ተጫዋቾች አስተላልፈዋል ይላል። ይህን ጉዳይ ይህን ፕሮግራም የምታደምጡ የሌሎች ክለቦች ደጋፊዎች የአርሴናልን ጨምረ ምን አይነት ምስል ሊቀመጥ ይችላል? አሁን አንድ ሲቲ የሚጠቀምበት አድቫንቴጅ ምናልባት በዘንድሮ የዋንጫ ፉክክር ላይ ለምሳሌ ማንቸስተር ሲቲ ትሪፕል ዊነር ሲሆን ያለው አቅም ይታወቃል። የተጫዋቾች ኳሊቲ እና ብቃት ፕራይም ታይም ላይ ነው።
ኳሊቲያቸው በጣም ሃይ ስታንዳርድ ፉትቦል ነው። የፔፕ ሳይንቲስት የሆነበት የጨዋታ አማራጭ በስፋት እንደ ጨዋታው ምስል እየተቀያየረ የሲቲ ኮንሲስታንሲ ግን ፍንክች ሳይል በአስደናቂ ጉዞ ነበር ቡድኖችን እየበታተነ ዋንጫዎችን ሲያነሳ ነበር። የዚህኛው ቡድን ጥንካሬ ግን ገና ትራንዚሽን ነው። ሳይኮሎጂካሊ ቡድኑ አእምሯዊ ጥንካሬ ሊኖረው ይችላል። የቡድን ውህደት ግን ይፈልጋል። በቡድን ውህደት ላይ ያለ ቡድን ደግሞ ለዋንጫ ሳይኮሎጂካሊ ራሱን ሲያዘጋጅ እያንዳንዱን ውስጣዊ ጉዳይ ማጠናከር፣ መገንባት፣ ማሻሻል፣ ካለፉት ስህተቶች ደግሞ ማሳደግ በእጅጉ ይጠበቅበታል። እነዚህ ጉዳዮች እንዳሉ ሆነው ግን በአርሴናል በኩል ያሉትን ጥንካሬዎች ሳንረሳ ማንቸስተር ሲቲ የራሱን አቅም ያን ሳይኮሎጂካል ጥንካሬውን ከዛሬ ምሽት ጨዋታ ጀምሮ አውጥቶ ማሳየት ይችላል ወይ? ፔፕ ጋርዲዮላ እንግዲህ እምነቱ አለው በስብስቡ ላይ። በዘንድሮ ሲዝን በፌብሩዋሪ የዋንጫ ተፎካካሪ መሆናችንን ሁሌ በየአመቱ አሳይተናል። ይህንን ነገር ዘንድሮ መድገም አለብን የሚላት ቃል ተደጋግማለች። ከጨዋታ በፊት ከጨዋታ በኋላ ይህንን ጉዳይ ሲያነሳ ነበር። ታዲያ ማንቸስተር ሲቲ ለፉላሙ ጨዋታ በምን አይነት መልኩ ሪያክት ሊያደርግ ይችላል? አንድ ትልቅ ፖዘቲቭ ዜና ምንድን ነው? ከአንፊልዱ ጨዋታ ጀምሮ ሩben ዲያስ ተቀይሮ ገብቷል። ኩሳኖቭ ለዚህም ጨዋታ ዝግጁ ነው። ግን የበለጠ ቡድኑን በመምራት በኩል ከኋላ መስመር የሚታየው ትልቁን ክፍተት በላቀ ኳሊቲ እና ሲቲ በሚመጥነው ስታንዳርድ ከኋላ መስመር የበለጠ ቡድኑንም አዳፕት ያደረገ ረጅም ጊዜ በሊደርነት ክለብ ውስጥ መቆየት የቻለውን ሴንተር ባክ መመለሱ ለሲቲ ትልቁ ፖዘቲቭ ጉዳይ ነው። ከጨዋታ ጨዋታ ደግሞ የሚስተዋሉ እድገቶች አሉ በቡድኑ በኩል። ነገር ግን ፉልሃምን መቅጠም በዚህ ሰዓት ለማንቸስተር ሲቲ ከባድ ነው በሁለት ምክንያቶች። አንደኛው የማርኮ ሲልቫ የተደራጀ የቡድን ቅንጅት ከሲቲ ወቅታዊ ብቃት ጋር ሊፈትኗቸው የሚችሉት ሁለት የፉልሃም ትላልቅ ጥንካሬዎች አሉ። አንደኛው የሲቲ የዘንድሮ ሲዝን ደካማ ስትራቴጂ ሁለተኛ 45 የቡድኑ ኢነርጂ ከሃይ ቴምቦ ወደ ሎ የሚወርድበት፣ ከሃይ ፕረስ ዝግ ወዳለ ቴምቦ የሚወርድበት፣ በጨዋታ ውስጥ እያንዳንዱን የሜዳ ክፍል ዶሚኔት እያደረገ ከማጥቃት ይልቅ ሁለተኛ 45 የበለጠ ጥንቃቄ የሚመርጥበት። ሲቲ በአጠቃላይ ሁለተኛ 45 ላይ የሚያሳየው መውረድ በተደጋጋሚ እየተስተዋለ ነው ከጨዋታ ጨዋታ። ይሄን ደግሞ በስትራቴጂ ደረጃ በዘንድሮ ሲዝን ካስቆጠራቸው ግቦች ካላቸው ንጹህ ግብ ካላቸው የዘንድሮ ሲዝን ሪከርድ እያንዳንዱን ጉዳይ ስናነሳ ፉልሃም ቢጫወት የሚቀለው ሰከንድ ሃፍ ነው። ለምሳሌ አብዛኛው ጨዋታዎች ላይ ፈርስት ሃፍ ግብ ይቆጠርበታል፣ ፈርስት ሃፍ አድቫንቴጅ ይወሰድበታል። በዘንድሮ ሲዝን ከየትኛውም ተጋጣሚ በላይ ከሉዚንግ ፖዚሽን ላይ ሆኖ ከፍተኛ ነጥብ በመሰብሰብ አንደኛ ደረጃ ላይ የተቀመጠው ፉልሃም ነው። ከመሸነፍ ላይ ተነስቶ ነጥብ በማግኘት አቻም ሊሆን ይችላል ድልም በማድረግ በፕሪሚየር ሊጉ ሁለተኛ 45 ላይ በርካታ ግብ በማስቆጠር በሊጉ ሶስተኛ ደረጃ ላይ የተቀመጠ ነው። በሊጉ ሁለተኛ 45 በርካታ ኢላማቸውን የጠበቁ ሙከራዎች በማድረግ ሁለተኛ ደረጃ ላይ የተቀመጠ ነው። በሊጉ ሁለተኛ 45 በተጋጣሚ የመጫወቻ ቦክስ ውስጥ በርካታ ኳስ በመንካት ሁለተኛ ደረጃ ላይ የተቀመጠው ፉልሃም ነው። ስለዚህ ለሲቲ የዛሬው ጨዋታ ስትራቴጂካሊ ያለፉትን የጨዋታ ጥንካሬ አሁን ፔፕ በመልበሻ ክፍል ውስጥ ከአንፊልዱ ፍልሚያ በኋላ በሰጠው ሳይኮሎጂካል ጥንካሬ የቀድሞ ሲነር ተጫዋቾች የክለቡ ሲነር ተጫዋቾች የሰጡት ሞራል ተጫዋቾችን ለማነሳሳት የፈለጉበት መንገድ እነዚህ ጉዳዮች ሲታዩ ወደ መሬት ወርደው ሲቲ የሙሉ 90 ደቂቃ ቡድን ከሆነ የዋንጫ ፍክክሩ ይዘልቃል ተብሎ ይታመናል። አንፊልድ ላይ ማሸነፉ ግን በተለየ ሁኔታ ሲቲ ሊያነሳሳ የሚችልበት ሳይኮሎጂካል ጥንካሬ ምንድነው? ፔፕ ጋርዲዮላ የሚፈልገው ተርኒንግ ፖይንት አለ በሲዝኑ ላይ። አሁን ለምሳሌ ታስታውሱ እንደሆነ ማንቸስተር ሲቲ
አንድ መንደርደሪያ ካገኘ በኋላ ያንን ያገኘበትን መንገድ የትኛውን ቡድን አያስቆመውም፣ ይቀጥላል። ያ ጥንካሬ ግን በወቅቱ ከነበረው ስታንዳርድ ጋር አብሮ መጓዝ ይችላል። የአሁኑ ስታንዳርዱ ከፍ ያለ ሊሆን ይችላል። መዋሃዱ፣ መቀናጀቱ፣ እንደ ቡድን ማደጉና ያ የሲቲን ኳሊቲና ሞቢሊቲ የመድረሱ አቅም ገና ነው። ለምን በ12 ወራት ውስጥ 11 ምርጥ ተጫዋቾችን ያስፈረመው በእያንዳንዱ ዲፓርትመንት እያንዳንዱ ፖዚሽን ላይ። ስለዚህ ይሄ እንደ አዲስ እየተሰራ ያለ ቡድን ነው። አዋህዶ ወደሆነ ሀዲድ ውስጥ ለማስገባት ቢያንስ አንድ ሲዝን ይፈልጋል። ይሄ ሲዝን ማለት በእንዲህ አይነት ሁኔታ ውስጥ ሆኖ አርሴናልን አንገቱን ይዞ ማንቸስተር ሲቲ የዘንድሮ ዋንጫ ማንሳት እንደሚችል ካሳየ ይሄ በእግር ኳስ ከማንጠብቃቸው ተአምሮች መካከል አንዱ ሊሆን። ምክንያቱም አሁን አንዳንዴ እውነታን መቀበልና ያሉትን እውነታዎች ከድጋፍ አንጻር መመልከት ተገቢ አይደለም። አሁን አርሴናል ላይ የሚታየው መዋሃድና መቀናጀት እንደ ቡድን መገንባት የረጅም ጊዜ ስሪት ነው። በፕሮሰስ ውስጥ የመጣ እድገት ነው። ጋርዲዮላ አዲስ ፕሮሰስ ጀምሯል። እድሜያቸው የገፉ ብቃታቸው የወረደ በቡድን ቅንጅት ውስጥ ከዚህ በላይ ፐርፎርም የማያደርጉ ተጫዋቾችን በመልቀቅ በጣም ኳሊቲ ያላቸው ገና ግን መብሰል ያለባቸውን ተጫዋቾች በማምጣት የበለጠ ቅንጅቱን ይሄ ቅመሞችን እየጨመረ የነቸርኪ አይነት አስደናቂ ቴክኒሻል ተጫዋቾችን በማምጣት የነ አንቷን ሴሜኒዮ አይነት የቡድን ተጫዋቾችን የነዶኩን ፕራይም ታይም በመጠቀም የሃላንድን አስቆጣሪነት ትልቅ ታርጌት በማድረግ የኋላ መስመሩን ተከላካይ ተመልከቱ። ኒኮ ኦራይሊ ነው በርካታ የፕሪሚየር ሊግ የግራ ፉልባክ ፖዚሽን ላይ የተጫወተው። በቀኝ ፉልባክ በኩል የሚጫወተው ማቲያስ ኑኔዝ ነው። የዲፌንሲቭ ሚድፊልደር ወይም ሆልዲንግ ሚድፊልደር በተፈጥሯዊ ፖዚሽን ላይ የሆነው ፔፕ ወደሆነ ቅመም ለማምጣት ቡድን እየገነባ ነው። ጂጂ ዶናሩማ ከአራቱ ተከላካዮች ጋር የበለጠ የሚናበብበት፣ ምክንያቱም ሲዝኑ ሲጀምር አብሮ በጋራ አይደለም የጀመረው። ፕሪሲዝን አብሮ አልሰራም። ሲዝኑ መሀል ላይ ነው የመጣው ማለት ጨዋታዎች ከተደረጉ በኋላ። ስለዚህ እነዚህ አይነት ጉዳዮች መብላላት ስቴፖችን ይፈልጋሉ። ጋርዲዮላ ሽግግር ሲያደርግ አንድ በግሌ የምሰጋው ጋርዲዮላ የሽግግር አመትን ይመርጣል፣ ግን በሽግግር ውስጥ ድልን የሚራብ አሰልጣኝ መሆኑ ነው። በቡድን ቅኝት ውስጥ አዲስ ሪትም አዳፕት እያደረገ ሲዝኑ መሀል ላይ ዳይሬክሽን ቀይሮ ዋንጫ ሲያገኝ ተመልክተናል። በነገራችን ላይ በርካታ የእግር ኳስ ትንተናዎችን ሳደምጥ አንድ የቡድን ግንባታና የቡድን ትራንዚሽን በፔፕ ጋርዲዮላ ውስጥ በርካታ ሚዲያ ላይ ሲነሳ በግሌ አላዳምጥም እና ይገርመኛል። ይሄን ጉዳይ የእግር ኳሱ ቤተሰብ ታዝቦ ሚዲያ ስላላገኘ ነው። በርካታ የሲቲ ደጋፊዎች የእግር ኳሱ ቤተሰብ ይሄን ጉዳይ ታዝቦታል፣ ግን በሚዲያ ደረጃ ሲነገር አንሰማ። ለምሳሌ የ2022 የኳታር ዓለም ዋንጫ ሲደረግ ማንቸስተር ሲቲ ከየትኛውም ዩሮፒያን ክለቦች 17 ተጫዋቾችን ያስመረጠ። ስለዚህ በዛ የውድድር ዓመት የፔፕ ጋርዲዮላ ማንቸስተር ሲቲ መቸገር አለበት። 17 ተጫዋች አስመርጧል። ዓለም ዋንጫ ሲዝኑ የፕሪሚየር ሊጉ ለዓለም ዋንጫ ሲቋረጥ ታስታውሱ እንደሆነ በሜዳው በብሬንፎርድ ተሸንፎ ነው ሲቲ ተጫዋቾችን የሸኘው። ዓለም ዋንጫው ኖቬምበር ላይ ነበር የሚደረገው። ተጫዋቾች ተመለሱ። በደንብ የምናስታውሰው ጉዳይ አለ። የጆአዎ ካንሴሎ ኢንቨርትድ ፉልባክ ሚና ከዓለም ዋንጫ በኋላ ጋርዲዮላ መጠቀም ጀመረ። በጣም የተለወጠ በዓለም ዋንጫ ውድድር ወቅት ፔፕ ቀይሮ የመጣው ቅኝት 4-3-3ን ሲዝኑን ሲጀምር ይዞ መጣ። ተመለከተ እስከ መጨረሻ ድረስ እስከ ዓለም ዋንጫ መጀመሪያ ድረስ በዚህ ሲስተም ቀጠለ። ከዓለም ዋንጫ መልስ ግን በኢንቨርትድ ፉልባክ ሚና ሲዝኑ መሀል ላይ ነው በነገራችን ላይ ታክቲክ የቀየረው። በዛ ታክቲክ ጋርዲዮላ 17 ተጫዋች አስመርጦ ከፍተኛውን ቁጥር ይዞ ከዛ ውድድር ሲመለሱ ግን ጋርዲዮላ እንዴት ነው አውሬ የሆነው? ከዛም በኋላ እኮ ነው ተጉዞ ትሬብል ማሸነፍ የቻሉ። ግን አጀማመሩና እስከ ኖቬምበር ያለውን እስቲ ውጤቶችን ተመልከቱ። በቶማስ ፍራንክ ብሬንፎርድ የምናስታውሰው እንደው
የአይቫን ቶኒ ግብ መሰለኝ 2-1 ያደረገችው ኢታድ ላይ። ሁለተኛ ዙር ግን የፔፕ ጋርዲዮላ ቡድን ከዓለም ዋንጫ መልስ ሲመጣና አርሴናልን በ8 ነጥብ ልዩነት እየመራ የነበረውን ቡድን ሲያሸንፍ በዓለም ዋንጫ ተወዳድረው የመጡ ሳይኮሎጂካሊ እስከ ፍጻሜ ድረስ የደረሱ ተጫዋቾች ያሉት ቡድን በአንዴ ዳይሬክሽኑን ቀይሮ ኤፍኤ ካፕ፣ ሻምፒየንስ ሊግ፣ ፕሪሚየር ሊግን ሲያሳካ ፔፕ በቡድን ትራንዚሽን ውስጥ በሲስተም ትራንዚሽን ውስጥ እንኳን ድልን የሚራብ አሰልጣኝ መሆኑን ያኔ በግሌ የታዘብኩት ነው። ይሄ ጉዳይ ሲነሳ ደግሞ በብዛት አልሰማም። ሲስተማቲካሊ ቡድኑ የጀመረው ሪትምን አይደለም ይዞ የጨረሰው። ልክ ከዓለም ዋንጫ መልስ በአዲሱ በኢንቨርትድ ፉልባክ ሚና መጣ። የምታስታውሱ ከሆነ በ4 ተመሳሳይነት ባህሪ ባላቸው ሴንተር ባክ አኬ፣ ሩቢን ዲያዝ፣ ጆን ስቶንስ፣ አካንጂ 4ቱን በማድረግ እና ስቶንስ ኢንቨርትድ ፉልባክ ሆኖ ኢንቨርትድ ሴንተር ባክ ሆኖ ይጫወት ነበር። 4ቱም ከራሳቸው ፖዚሽን አይነቅሉም። ከፍተኛ ስራው የሚሰራው ሮድሪ፣ በርናንዶ ሲልቫ፣ ኬቪን ዲብሮይን፣ ኢካይ ጉንዶዋን በመሆን ጃክ ግሪሊሽ እና ሃላንድ ልዩ ጥምረት ፈጥረው የበለጠ ተጋጣሚ የሚያሸንፍበት ቅኝት እስካሁን ድረስ በዛ ሲዝን ላይ ያቺ ወቅት ለጋርዲዮላ መልሶ ራሱን ቻርጅ አድርጎ ቅኝቱን አስተካክሎ መጥቶ ግን ከዛም በኋላ ትሬብል መብላት ምናልባት በሲዝን ውስጥ ጋርዲዮላ ተርን የሚያደርግበትን አንድ አጋጣሚ ካገኘ ሲዝን መቀየር እንደሚችል ያኔ ነው የታዘብነው። ስለዚህ ዛሬ ምሽት ከፉላም ጋር የሚደረገው ጨዋታ በፉላም ጥንካሬ በኩል ያለውን ጉዳይ ጋርዲዮላ ኮንትሮል የሚያደርግበትን የራሱን ቅኝት ይዞ መጥቶ አስተማማኝ በሆነበት ደግሞ የቡድኑ እንቅስቃሴ ላይ የላቀ መብላላትን ጨምሮ ዛሬ 3 ነጥብ ተቀብሎ ነገ ለሚደረገው የጂቴክ ኮሚኒቲ ስቴዲየም በበለጠ የሚካኤል አርቴታ አርሴናልን ተብላልቶ የተጠናቀቀ ቡድን ላይ ጫና ለመፍጠር የሚያስችል 3 ነጥብ ዛሬ ኢታድ ያሳካል። ከማርኮ ሲልቫ ፉላም ጋር ነው ዛሬ ምሽት የሚደረገው። እንደምታውቁት ይሄ ፖርቱጋላዊ አሰልጣኝ በፕሪሚየር ሊግ ያለው ኤክስፒሪየንስ በተለይ የመጀመሪያውን ጨዋታ እንዴት ነበር ሲቲን ከ5-1 መመራት በነቺኳንዜ ግብ ወደ ውጤት ለመቀየር ከፍተኛ ጥረት እስከ መጨረሻ ደቂቃ አድርጎ እንግዲህ ያልተሳካለት እና በበርካታ ግቦች የተጠናቀቀው የመጀመሪያው የክሬቨን ኮቴጅ ጨዋታን የምናስታውሰው ነው። ግን አንድ ጉዳይ ከዴሊ ሚረር ላይ ያገኙት መረጃ ነበር። ፔፕ ጋርዲዮላ እና ሮድሪ በጣም አጥብቀው ዳኝነቱን መውቀሳቸውና በጣም እኛ እንድናሸንፍ ፈጽሞ አልተፈለገም በሚል አስተያየት መስጠታቸው ፒጂኤምኤልንም ሆነ የሜዳ የማንቸስተር ሲቲን ጨዋታ ለመዳኘት የሚመደቡ ዳኞችን ጫና ውስጥ አስገብቶ ይሁን እንዴ እና የዳኞች ውሳኔ ባልተጠበቀ ሁኔታ ያልተጠበቁ ውሳኔዎችን እየወሰኑ አወዛጋቢነቱ በተለይ በሲቲ ጨዋታ በአንፊልድ ባደረጉት ጨዋታ ላይ ይሄ ነገር በጣም ተስተውሏል። ምናልባት ዳኞችን የበለጠ የሁለቱ አስተያየት ጫና ውስጥ ከቶ ይሁን እንዴ በሚል እየተነሳ ነው የሚገኘው። ይህን ጉዳይስ እንዴት ትመለከታላችሁ? ለማንኛውም ዛሬ ምሽት የሚደረገው ጨዋታ በእጅጉ የሚጠበቅ ነው። ምክንያቱም ማንቸስተር ሲቲ ዛሬ ማታ ካሸነፈ ፉላምን በኢታድ ምክንያቱም የፔፕ ቡድን አስተማማኝነቱን ያጣውና ዛሬ ያሸንፋል የሚል 100% እምነት ያልተጣለበት የሁለት የተለያየ 45 ደቂቃ የተለያየ ቡድን ይዞ መቅረቡን የተለያየ ቡድን ምስል በቀላሉ ሰከንድ ሃፍ ይበለጣል፣ በቀላሉ ግቦችን ያስተናግዳል፣ በቀላሉ የሲቲ የተከላካይ ክፍል ለጥቃት ይዳረጋል። ይህን ጉዳይ ደግሞ ከሮድሪ መምጣት ጋር ከኒኮ ጎንዛሌስ ከምርጥ 11 መውጣት ጋር የተፈጠረው መሀል ላይ ድልድይ ፔፕ ከአዲሱ የቡድን ግንባታ ጋር ለማቀናጀት ሮድሪን በትዕግስት እየጠበቀ ውጤቱ ላይ ዋጋ እየከፈለ እንደሆነ ከዚህ በፊት ስናነሳ ነበር። ስለዚህ በዛሬው ጨዋታ ፔፕ 3 ነጥብ የሚያገኝ ከሆነ እውነትም ከሊቨርፑል ጨዋታ በኋላ ያለውን ቃል በአግባቡ የተገበረ ነው ሊያስብል ነው። ከአርሴናል አንገት ውስጥ
በደንብ መተንፈስ እንጀምራለን ካሁን በኋላ ሲል ነበር የተደመጠውና እስቲ ለማንኛውም የዛሬ ምሽቱን ጨዋታ ተመልክተን ነገ የሚመዘገበውን ውጤት ከአርሴናል ጨዋታ ጋር ድረ ጨዋታ ነጥቦች ላይ የምንመለከተው ይሆናል። ዛሬ ምሽት የሚጠበቁ ሌሎች የእንግሊዝ ፕሪሚየር ሊግ ጨዋታዎች አሉ። ቪላ በሜዳው የፋቢያን ሁዝለርን ብራይተን የሚያስተናግድበት፣ ሌላ በዋንጫ ፉክክሩ የሚገኝ በሂሳባዊ ስሌት እንግዲህ ተፎካካሪ ተደርገው የተወሰደ ቪላና ብራይተን፣ ክሪስታል ፓላስና በርንሌ፣ ኖቲንጋም ፎረስት ከወልቭስ የሚያደርጉት ጨዋታ ዛሬ ምሽት ይጠበቃል። ከዚህ ፕሮግራም ቀደም ብሎ በሰንደርላንድ እና ሊቨርፑል መካከል ቅድመ ጨዋታ ግምገማ ሰፋ ላለ ደቂቃ ከወቅታዊ የሊቨርፑል ብቃት ጋር ያይዘን ያነሳነውን ፕሮግራም ወደ እናንተ አሰናዳን። በዕለተ ሮብ በ3 ፕሮግራም የትናንት ምሽቱን የቼልሲና ሊድስ 2-2 የተለያዩበትን፣ ማንቸስተር ዩናይትድ ከዌስትሃም 1-1 የተለያዩበትን ጨዋታ ጨምሮ ሊቨርፑል ከሰንደርላንድ የአርነ ስሎት ወቅታዊ ጋዜጣዊ መግለጫና በስራቸው ላይ ስላለው ወቅታዊ መረጃ እንዲሁም የአሌክሲስ ማካሊስተርን ብቃት መውረድን በተመለከተ በሊቨርፑል ሲዝን ላይ ቀጥተኛ ተጽዕኖ ማድረሱን፣ በሶስተኛ ፕሮግራም ደግሞ የፔፕ ጋርዲዮላ ዘንድሮ ጉዞ በአርሴናል ላይ በደንብ መተንፈስ የሚችልበት ትልቁን አጋጣሚ ዛሬ ምሽት በፉልሃም ላይ ድል መቀናጀት ይችላል። ዛሬ ምሽት እንግዲህ 4:30 ላይ የምንመለከተው ይሆናል። በ3 ፕሮግራሞች ዕለተ ሮብን ከእናንተ ጋር ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋቸው እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። ሐሙስ ንጋት ፕሮግራም እስከምንመለስ ድረስ ሰላም ቆዩ።